ቢላው ምን ልታረገው ነው? ቢላው ምን ልታረገው ነው? እና ምንድን ታረገው? ጅል እንደ አንተ እቺ ልጅ የሆነ ነገር ነርቫን የሆነ ነገር ነክታ ከሆነ መቼም ነው ይቅር ማለት ነው። አንተ ሰው እንደዚህ እስከሚሆን ድረስ እንዲህ እስኪደማ ድረስ ሰማኝ። እኔ አስቤ አይደለም በቃ አስቤ አይደለም። እሺ ምን አደረገች? ቆይ ምን አድርጋ ነው እንደዛ ያደረካት? ተጫወተችብህ እኮ አንተን ለመፈለግ እዚህ ድረስ አመጣም። እሺ በጣም ጉድ ሰርተኛለች። እኔ ሁሉም ነገር ይቅር በቃ ሁሉንም ነገር ትቼዋለሁ። ብቻ ተጫወተብህ እኮ ምንም አሰራም። ከዚህ ቤት እንዳትሄድ የትም እንዳትወጣ ይሄን በር እንዳታልፍ። ሲጀመር ያንዋርም ያንቺ የቶፋም ጥፋት ነው ይሄ ሁሉ እንዲገባሽ። እሺ ኪያ እኔ አልፈልጋትም እንዲሁ መተው ትችላለህ። እሺ ለሰው ሰው እየመታህ አይደለም። እሺ መተው አላውቅም ደህና መሆኑን ገደልካት እኮ ምን ታረጋት? በቃ ይገራል። ቁልፉን ስጠኝ ይሄዳል። የማን የት ነው? ለምን ትነግራለህ? ማን እንደሚበልጥ እናያለን። አትሄድም። አክብሬሽ ነው ዝም ብያለሁት። ናቀኝ እስቲ ልሂድ። በመረበሽ ሁሉም ነገር ቢገባ ሰው ይኸውና፣ ስነ ስርዓት ይኑር። እመብራን ስነ ስርዓት ይኑር። ምንም አትሆኑም። በቃ እሄዳለሁ። ተስላለሁ። ያው እንግዲህ ፋሚሊዎች እስካሁን ድረስ ምንም ነገር አልሰማሁኝም። ቤካንም እየጠበቅኩት ነው። ይኸውና እየመጣሁ ነው ስላለኝ ከሆስፒታሉ ጀርባ ሆኜ ነው እየጠበቅኩት ያለሁት። ግብድን ያለኝ በቃ ገብርኤልና እስካሁን ድረስ ምንም ነገር አለመስማቴ ደግሞ የበለጠ እያጨናነቀኝ ነው ያለው። አሁንም ስልክ አላነሳል ብሎኛል። በጣም እየፈራሁኝ ነው ያለሁት። ሁኔታዎቹ ምናምን ነገር እንዳለ ያስፈራሉ። በቃ የሆነ ነገር ከሆነች ግን እኔ እንጃ በጣም ነው ማዝነው። ምክንያቱም አመታቱ የሆነ ደስ አይልም ለማወዳደቋ። ከዛ ደግሞ ወድቃ ተነስታ ደግሞ ድጋሜ እንደማለት ነበር እያለች የነበረችው። ምን ትጨነቀኝ ገብዬ ጨነቀኝ። ኧረ ማርያም ጨነቀኝ። ምን ነገር ነው አንቺ ያልሽው? ይሁን ነገር የሆነ ጥፋት ነው የሆነ መተውዱ ነገር እንደ አሁን እሱም እኮ ይታሰራል። የሆነ ነገር ከሆነች እኮ እሱም ይታሰራል። እና እንዴት? እሺ ምን እናድርግ? እሺ አልነቃችም እኮ እስካሁን። በቃ ስንት ሰዓት ሆኖናል? እሺ ስንት ሰዓታችን ነው? እኔም በቤት ልጅ እንደዛ ተጎድታ አሁን ደግሞ ድጋሜ እኔ ራሴ አንቀልቅዬ እንደዚህ ይሆናል አይዞሽ ምናምን ነገር ብዬ ተስፋ ከሰጧት በኋላ ድጋሜ እንደዚህ እንድትሆን አልፈልግም። እግዚአብሔር ብቻ ያሁኑን ያሳካልኝና ጤነኛ በሆነች ከሱ ጋር አትሁን ስፈልግ ችግር የለብኝም። ከፈለገች ቱን ካልፈለገች ቆየች እኮ ደግሞ ይመጣል አያፍርም። ምን ሰራለህ? አላውቅም ደህና መሆኑን ገደልካት እኮ ምን ታረጋት? በቃ አልቅስ ከፈለክ የፈለከው ነው። አንተ ሁሌ ነገሮችን ካረክ በኋላ ነው የሚታይክ። አረ በማርያም እንደዚህ አትበይ። ፈልጌ አይደለም ያደረኩት። ፈልገህ ካልሆነ ምን አድርገህ ነው? ሁኔታዎች አስገድደውኝ ነው እንደዚህ እያልሽልኝ። አእምሮዬን ለምንድን ነው የሆነ ጭንቅላቷን መቷታል። ማርያምን ጭንቅላቷን መቷታል። እስካሁን ድረስ አልነቃችም። የውስጥ ደዌ ሕክምና ውስጥ ነው ያለች ታውቃለህ። ኖርማል ሕክምና አይደለም። እቺ ልጅ የሆነ ነገር ነርቫን የሆነ ነገር ነክታ ከሆነ መቼም ነው ይቅር ማለልህ። አንተም ትታሰራለህ። እሺ ይዤ ልጥፋ? ምን ላድርግሽ? እኔ ምን ላድርግልህ? እሺ አሁን እዚህ የመጣው ለመታሰር ነው? ደህና ናት ወይ? ለመታሰር ነው ወይ? ግድ አይሰጠኝም። ምንድነው ግድም አይሰጥህ? ህይወት ውስጥ ሁሉንም ነገር ካረክ በኋላ ነው አንተ ግድም አይሰጥህ። እባክሽ አሁን ገብቼ ማየት ፈልጋለሁ። አታያትም? ለምን? በቃ አታያትም። ማየት ስለሌለብህ ወንድሞ ጭራሽ መጥቷል። ይምጣ እንዲገል ነው እንዴ? እኔ ለማንም ግድ አይሰጠኝም። ብቻ እሷ ብቻ ደህና ትሁን። ምን አድርጋት ነው ግን? ምን ብለሃል? ያ በቃ ማታውቂው ብዙ ነገር አለ። ምንድነው የማላውቀው? ንገረኝ። ተጫውታብኛለች። ከተጫወተችብኝ ምን ትሰራለህ እዚህ? ምን ትሰራለች እሷ? ከተጫወተችብኝ እኮ አንተን ለመፈለግ እዚህ ድረስ አመጣም። እሺ በጣም ጉድ ሰርተኛለች። እኔ ሁሉም ነገር ይቅር በቃ ሁሉንም ነገር ትቼዋለሁ። ብቻ ተጫወተብኝ እኮ ምንም አሰራም እዚህ እያልኩ ያለውን ነገር ገብቷል። ያልታወቀባት መስሏል። በቃ እሺ ምንድን ነው? ብቻ እሱን ተይው። እሺ እኔ ያላወቅሁትን ነገር እናወራበት ነገር አለ። ንገረኝ። ካልነገርከኝ አታያትም እሷን። ይሄን ነው እኔ ሂጂ ረብሽም ከሆነ አስነስቼ አይቻት ነው። ኧረ እባክህ ሁሌ ረብሻ ማስነሳት ለምዳል። እዛ አንጠልጥሎ ፖሊስ አንጠልጥሎ እስር ቤት ያስገባና እዛ ትኖራታለህ። በቃ የራስህ ጉዳይ። መታሰር ከፈለክ ሂድ ፖሊስ ጣቢያ። እዚህ አይደለም የምትረብሸው እንዴ? በመረበሽ ሁሉም ነገር የሚገባ ሰው ይኸውና፣ ስነ ስርዓት ይኑር። እመብራን ስነ ስርዓት ይኑር።
እሺ ቆይ ምን ላድርግህ እያለ በቃ የራስህ ጉዳይ አይመለከተኝም። በጣም ነው ያስጠላኝ ታውቃለህ። በጣም አንደኛ ሴት ልጅ ናታ። የፈለገ ምን አድርጋ ነው እስቲ ንገረኝ። እስከማቆረስ ያልነገረችኝ ነገር የለም። ከቃላብ ጋር አንድ ላይ ነበሩ። የት ነው የነበሩት? ሁሉንም ነገር የት ነው የነበሩት? ሁለት ቀን እኮ ያደረችው ከኔ ጋር ነው። የት ነው የነበሩት? ከዛ በፊት በቃ ነገርኩሽ እኮ ከመምጣቷ በፊት ይኸው ቴክስቶቹን ላሳይሽ እችላለሁ። በጣም ደደብ ነው ታውቃለህ። ቴክስቶቹን እኔ ላሳየህ? እሱ ልኮላት እንደሆነ ላሳየህ? መልስልኝ። እሱ ልኮላት እንደሆነ ላሳየህ? መጀመሪያ ለምን እኔን ማጠይቀኝም? ችግር ምንድን ነው አንተ? ላሳየህ ወይ ሁሉንም ነገር እንዳሳየህ ነው የምትፈልገው አንተ? ላሳየህ እኔ በደንብ አድርጌ። ፍላጎቷ ምንድን ነው? እሺ በቃ እኔ እኮ እሱ ነው ግራ የገባኝ። እኔ እኮ ተስተካክዬ የበእምነት ቁጥር ነው እውነት ለመናገር እኮ ይሄን አላሳያችሁም፣ ግን ይሄው የበእምነት ነው። የበእምነት አካውንት ነው ይሄው የጻፈው ቴክስት እሱ ነው የጻፈው። እሺ እሱ አይደለችም የጻፈችለት። እያንዳንዱ ቴክስት እሱ ነው የጻፈው። ኤዲት አድርጎት ነው። አንተ ምንድን ነው አሰማም እንዴ? በሰለጠነበት ዘመን እንደዚህ ነው እንዴ የምትሆነው ሁሌ? አንተ ያማል መታት እኮ ወደቀች። ጭንቅላቷ ደማ። አውቃ አይደለም። ሁሌ ትናደዳለህ፣ ሁሌ ትበሳጫለህ። ካንተ በላይ የሚበሳጭ የለም፣ ካንተ በላይ የሚናደድ የለም። የራስህ ጉዳይ። ሰማኛለህ? እንደውም አታገኛትም። ምንም ነገር አታረግም። መሄድ እኮ አትሄድም። ላገኛት ብቻ ነው የምፈልገው፣ ሌላ ነገር አይደለም። በቃ ተረጂኝ። ምን አገባኝ? ያው ያገባሻል አይደል? ወንድሟ መጥቷል ተብሏል። ሰምተኛ? በቃ ማንም ይምጣ፣ እኔ ግድ አይሰጠኝም። እባክሽን በቃ እኔ የምፈልገው አንዴ እሷን ደህና መሆኗን ካየሁ በኋላ እኔ ዞር እላለሁ። ምንም አልፈልግም ሌላ ነገር። ለምን ደህና መሆኗ? አፈልጋትም አይደል? አፈልጋትማ። እኔ ችግር የለብኝም። እሺ ቆይ አንቺ አኑ ላይ እንደዚህ ቺት እያደረግሽበት አንዴ መተሽ አላደረገችም። አሳየው እኮ አላደረገችም። እንዴት ታውቂያለሽ? አንቺ እኮ ከኔ ኋላ ገና ትላንት እኮ ነው ያወቅሻት። ለምን አሰማው? አሁን እኮ እያሳየኝ የነበረው ቪዲዮ እኮ የማይሆን ቪዲዮ ነው። አሁን ይኸውልህ ሰው እየተሰበሰበ ነው ያለው። ወንድሟ ደግሞ በዚህ በኩል መጥቶ ካለፈ ያበቃላል። እና ይምጣ፣ ማንም ይምጣ። እንሂድ፣ ተነሳና እንሂድ። አልሄድም፣ እኔ እዚህ ነው። ሰምተኛል? እንሂድ። ይምጣ ዮና ተነስ። እሺ የት ነው የምሄደው? ወደ ቤት። ወደ ቤት ነው። ወዴት ሌላ የምትሄድበት ቦታ አለ? እኔ መጀመሪያ በምን ሳላት የትም አልሄድም፣ እየነገርኩሽ ነው። በእምነትን እኮ ራስን የጎዳት፣ በእምነትን ራስን የጎዳት። ሰምተኛል? ና እንሄዳለን። መጀመሪያ እሷ ጋር ነው። አትሄድም፣ ዮና አትሄድም። ነው ከኔ ጋር ነው የምትሄድ፣ የትም አትሄድም። ምን አጥፋው ነው። ሰላም ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ለመሆን እየሞከርኩ ነው። ታውቃላችሁ በምን ላይ የተፈጠረውን ነገር ነው ነገርና ዮና እንደምንም አሳምኜ ወደ ቤት ይዤው ለመምጣት ሞክሬያለሁ። ግን ደግሞ አሁን ተረጋጋልኝ አልቻለም። እውነቱን ለመናገር እኮ ነው ፋሚሊዎች አታምኑኝም፣ ግን በሩን ቆልፌ ነው ያለሁት። የውጭውን በር ቆልፌ ነው ያለሁት። በምንቴና በእኔ ኃይል ነው ያለው። ሻወር ውሰድ እስኪ ራስን አረጋጋ ምናምን ነገር ብዬው ሻወር እየወሰደ ነው። በጣም እያናደደኝ ነው እና በጣም ጨንቆኛል። ያለው ጉዳይ ከምነግራችሁ በላይ በጣም የጨነቀኝ ቤካ እየመጣሁ ይመስል ሁሉ ነገር እነግርሻለሁ፣ ስደርስ እነግርሻለሁ እያለኝ ያለው ከመጣ በኋላ መሰያቸው ሆነ ምን ነገር ልስራለሁ ማለት ቀኑን ሙሉ ምንም እንዳልበላ አውቃለሁ፣ ግን በጣም አናዶኛል። አሁን ላይ እኔ በር በተንኳኳ ቁጥር ፖሊስ ወይ የሆነ ሰው እየመሰለኝ ነው ያለው። ምክንያቱም ያደረገው ነገር ልክ አለመሆኑ አልፎ ከዛ ደግሞ የእሱ እንደዚህ መሆኑ አሁንም ደግሞ ሄጄ አገኛታለሁ ይሆናል። አያፍርም። ከስተቱ የሚማር አይነት ሰው ራሱ አይደለም። ብቻ አሁንም ስልክ እያነሳልኝ አይደለም። ምን ሆነ እንደሆነ ራሱ የሱ ነገር እያስጨነቀኝ ነው በጣም ከምነግራችሁ በላይ ማለት ነው። ዮ ተረጋጋው። ወይተኛ አረፍት አርገ መስኪ ደስ ይላል። እኔ አሁን ምንም ለኔ እንዲሰሪልኝ አልፈልግም፣ እየነገርኩሽ ነው። አሁን የምፈልገው በሚጋ መሄድ ብቻ ነው። ኪያ ተረጋጋ። ምን ተረጋግቻለሁ፣ ተረጋግቻለሁ። ሊድ ደረግ ቁልፉን ስጭኝ። እኔ እንዴት እንደማልሄድ ያሳይሻል። ቁልፉን ሰጥና እሺ ምንድን ነው? ቆይ ምን አጥፍቼ ነው? እኔ እኮ ምንም አላደረኩም። በቃ ልንገርሽ፣ ላሳይሽ ሁላ እችላለሁ፣ ላሳይሽ እችላለሁ። በጣም ራሴን እያመመኝ
ላሳይሽ እችላለሁ። ምን አይቼ እንደዚህ እንደሆንኩ ላስረዳሽ እችላለሁ። ያስረዳኸኝ እና ያሳየኝ ነገር ውሸት እንደሆነ ነገርኩህ እኮ አሳማ። አሁን በመጥቀሌ እኮ ልትገላት ነው? ምንድን ነው? ምን አይነት ወሬ ነው የምታወሪው? እና ምን ልታረጋት ነው የምትሄደው? እጂ በስነ ስርዓት ቁጭ ብዬ ላውራ። እኔ እንደዚህ አይነት ሰው እንዳልሆንኩ ታውቂያለሽ፣ ጠንቅቀሽ ነው የምታውቂው። ለምን ይሆንና እንደዚህ ያደረግክ ብለሽ አልጠይቅሽም። መለስክልኝ። ያረከውን ነገር ነገር ስህተት መሆንንም እያመንክ አይደለም አሁንም ድረስ ማለት ነው። ስህተት መሆንን ቢያንስ ብታምን አሁን ድጋሜ ሄደህ ፖሊስ እየፈለገ ሊሆን ይችላል እኮ ይሳት። እኔ ግድ አይሰጠኝም ይሄ ነገር። እኔ ግድ ይሰጠኛል። እኔ እዚህ ውስጥ ከፈትኩ በቃ ዞር በልልኝ። ሲጀመር እኔ አልፈለኩም። እናንተ ናችሁ ጎትታችሁ ያመጣችኋት። እቺ ለሱ ነገር በጣም ይቅርታ፣ ደጋግመሽ ይቅርታ መጠየቅ አለብሽ። ደጋግመሽ ይቅርታ እየነገርኩሽ ነው። እኔ ፈልጌ አይደለም ከበእምነት ያለኝን ነገር ቋጭቼ ቆየሁ። በቃ አሁን ላይ ህይወቴ ላይ ያመጣችሁ እናንተ። አሁን እሱ ምንም ግዳይ አሁን እዚህ ላይ እኮ የሚወራ ነገር አይደለም። እኔ ደህና መሆን አለሽ ቤት አይደል ሆስፒታል አይደል ቤት ደህና መሆን አለ። ምን አወቅ? ለምን ፈለግከው? ካልወደድካት በቃ ዞር በልኝ። ሆነ በእናትህ ደህና ናት። ደህና ከሆነች እኔ አልደርስባትም፣ ስራዬን እቀጥላለሁ። በቃ የሚያስፈልግ ነገር ካለ ነው እንደዚህ። ደህና አይደለች። ደህና ከሆነች እኔ ለምን አስፈልጋታለሁ ነው አባባሌ። አሁን ከዛ ግን አንድ ነገር ልንገርህ ይሆናል እያረክ ያለው ነገር ልክ አይደለም ሲጀምር ማለት ነው። ሲቀጥል ደግሞ እንደዚህ አይነት ሰው አትመስለኝም። ነገሮችን ቀለል አድርጎ የሚያይ ሰው ህይወቴን አመሰቃቅለው ልቤን ሰብረው ደጋግማ ሰባብረኝ። እንዴት ነው ነገሮችን ቀለል አድርጌ የማየው? ቆይ እንዴት አድርጌ ልኝ? አሁን ቁልፉን ስ የሆነ አትሄድም አትሄድም የትም እንደማትሄድ ማወቅ አለብህ። እባክህን በቃ ልለምንሽ በቃ መለመን የነበረብህ እኔ ሳይሆን በእምነት ነበር። እሺ እሷንም እኮ ልለምናት እጄ ይቅርታ ልጠይቃት ለማለት እኮ ልሂድ የምልሽ። አሁን ለምንድን ነው እሺ የማትይኝ? ለምንድን ነው የማትረጂኝ? ቆይ ለምንድን ነው ሌላ ምግብ አለ ከራበል አቅርብልህ። ኧረ በኪዳነ ምሕረት የማይሆን ነገር ለምንድን የምታወሪው በዚህ ሰዓት? እኔ የምፈልገው መሄድ ሂጄ ደህና መሆኗን ማረጋገጥና ይቅርታ ልጠይቃት ነው። በቃ አመንኩ እኮ አወኩ። በቃ ጥፋተኛ ነኝ። እሺ ይህን ነገር አለማረጋገጥ የኔ ጥፋት ነው። ፖሊስ ይዛል። ግድ አይሰጠኝም። የእሷ ጤንነት ብቻ ነው ግድ ይሰጠኛል። በቃ ቤካ እየመጣ ነው። ታገስ። አልፈልግም። እኔ ማንም አይምጣ። እኔ እኮ አንተ ምን ችግር ምን ነው የምትፈልገው? እሷን ማየት በቃ የራስ ጉዳይ። እሷን ማየት ብትፈልግ ኖሮማ እንደዛ መታት ከአስፋልት ጋር ተጋጫት ነው። መጀመሪያ አላወኩም ነበር። ገናውን እኮ ነው ቴክስቱን ያሳየሽ። ጠይቀኸኛል? እኔን ጠይቀኸኛል ወይ? ያ ቆይ ምንድነው? ምን ላድርግሽ? ያ ምን ልሆንሽ? ያ እባክሽን ምንድን እሺ፣ አንተ ቢያንስ ተረዳኝ። እኔ አላወኩም ነበር። እባክሽ ያ በቃ ተረጂኝ። በማለት ቤካ እየመጣ ነው። ተረጋጋ። ክፋችሁ ችግር የለውም። በቃ አንተ ምን የምትለው? እኔ ልጅ እጅ ላግኛት። በቃ ይቅርታ ልጠይቅሽ። እሺ ምን መስሎ ከሆነ እንዳትጠጣ ልንገርሽ። እንደውም ዛሬ የምታረው ራሱ እዚህ ነው። ይኸው ፎቶሾፕ አይመስልም። ምን አገባኝ? ምን አገባኝ? ምንም አትሆኑም። በቃ እሄዳለሁ፣ ታሰራለሁ። ሰላማዊ ሰው መሆን አያስረኝም ማንም። ምን ቤካ ነው እየመጣ ያለው? ከሩቅ ሰው ቤካ ነው። ኧረ በማርያም ኧረ አታስጨንቁኝ እባካችሁን። እሺ በይ በቃ ኪያ በማርያም ዛሬ አሁንም እዚህ ይመጣል። አንተም እዚህ ይምጣ። እኔ እኮ ምንም አይደለም። እኔ አሁን የምፈልገው እዚህ ነው የምታድረው። እሺ ደህና ምን አገባኝ? ፈለግ አልፈለግ እሺ አሁን ደህና መሆኗ እንዴት ነው የማውቀው? ያ አንተ ምን ነው ዝም በለኝ እንዴ? ደህና ባትሆን እኮ እኔም እዚህ ጋር አልሆንም። ለአንተ ምግብ እያበሰልኩ አልገኝም። እሺ በሰዓት ላይ እሺ ለምን አላስረዳችኝም? ይሄ እንዲህ ነው ብላ ጠየቅካት ወይ? ጠይቄያታለሁ። አሳይቻታለሁ። ቴክስቱን አሳየኋት እኮ እያሳየኋት ነበር። እሷ ግን በቃ እልኸኛ እንደሆን ስትፈታተነኝ ነበር። በቃ እልህ ውስጥ ስትከተኝ ነበር። አላስቻለኝም። ለዛ ነው በጥፊ መቷት።
እንዴ ለምን? እኔ እንደዚህ አይነት ሰው አይደለሁም ታውቂኛለሽ። እርግጠኛ ነኝ ግን በጥፊ ብቻ ነው የመታው። ያ በማርያም አታላግጪ። ምን ታላግጠው? አንተ ነው ይሳሉ እያላገጥክ ያለው አንተ ነህ። እሺ አሁን እኔ ቤካ ረጥሪ በማርያም ስልክ ያወራን ተረጋጋ። እንዲህ ማድረግ ለውጥ ያለው መስሎ ከታየ በጣም ቀሽም ነህ። ሲበዛ አሁን ምንድን ነው የሚሻለው? ኪያ ልለምንሽ በማርያም እኔ እሷን ብቻ ነው የምፈልገው አሁን ላይ በቃ እኔ ፈልጋት ነው እንደዛ ባላረክ ነበር። ብትፈልጋት ነው ታይደኛል። ወይኔ አንቺ ለምንድን ነው በቃ ተሳስተሃል። አሁን ምንም ማድረግ አንችልም። እኔ ቤት የመጣው ሰላም ለማግኘት ነው። እሺ ልውጣልሽ። እኔ አይደለሁ ሰላምሽን የምበጠብጠው። ልውጣ በቃ። አትወጣም ዛሬ ባልፈልግህም አትወጣም ዛሬ እንጂ አብረኸኝ እንድትል ፈልጌ አይደለም። በጣም ነው ያናደድከኝ ከምነግርህ በላይ በጣም በጣም ማለት ነው። ኧረ በማርያም እሺ አውቄ አይደለም ያጠፋሁት። ኪያ በቃ ተረጅኝ እንጂ አንቺ ግን በማስረጃ አኗር ቺታ አድርጎብሽ በማስረጃ ብትይዢ እንዴት ነው የምትሆኚ? ኦኬ ዝም ትይው ነበር? ቢያንስ ጠይቃለሁ። ጠይቂያታለሁ እኮ እንዴ ጠይቂያት እኮ እሷ ምንም ልታስረዳኝ ፈቃደኛ አልነበረች። ጭራሽ አልፎ ስትፈታተኝ ነበር። እንደ ገረድ እየጠፈጠፍካት ነው የምጠይቀው? ምንም አልነካሁትም። ልጅቷ ትወርቃለች። አይቻለሁ እኮ ምን ነበርክ? ምስክር አለ እንዴ? እንዴ ስታመናጭቃት ነበር። አንተ ለሴት ልጅ ክብር የለህም እንዴ? እየነገርኩሽ ነው። አሳይቻታለሁ። በምን ይሄ ምንድን ነው አልኳት። ልትናገረኝ ፈቃደኛ አይደለች። በቃ እኔ አልቻልኩም። በቃ እኔ ምንም ማድረግ ስለማትችል እሺ በይ በማርያም እሺ በይ በማርያም እሺ በቃ ደውዪ እሺ ቢያንስ እስከ መቼ ልታግቺ ነው? እኔ እወጣለሁ እኮ መውጣት አክብሬሽ ነው እንትን እያልኩ እየጠየኩሽ ያለው። አደገኛ አጥር አይደለም። በእሱ ማለፍ ከቻልክ አንደኛ ምንም አይደለም። ግን መጀመሪያ እኔ ልንገርሽ፣ አንደኛ ኤሌክትሪክ ይዞ ትገላገላለህ። እኔም እገላገላለሁ። እሱ ይሻለኛል። እኔ በቃ ህይወቴ እየተመሰቃቀለ ነው። ለምን አመጣሻትሽ? መጀመሪያ እኔ እኮ አምጪልኝ አላልኩም። እረስቻት ነበር፣ ተረጋግቼ ነበር። ለምን አመጣችኋት? ተሳስተናል፣ ይቅርታ። ከዚህ በኋላ ግን አንተው ለምን ለምን መጀመሪያ አንዷ ስህተት የአንድ ሰከንድ ያን ያሰባችኋት ስህተት ነው ዛሬ ህይወቴን እንዲህ ምስቅልቅሉን ያወጣች። አሁን ታዲያ ምን ትሰራለህ? አሁን ይቅርታ ልጠይቃት በቃ። እኔ አንተ ተገኝዳ መረጋጋት አለብህ። ስማ መረጋጋት አለብህ። ተረዳኸኝ? በዚህ ሰዓት ያስሩሃል። ወንድምየው በጣም እየቀወጠው ነው ብለዋል። ታዲያ በሳት ልለቀው እችላለሁ? እኔንም ተረዳኝ። እንደ ክፉ ሰው እንድታየኝ አልፈልግም። በቃ ያደረኩት ነገር ጥሩ ይሆናል ብዬ አስቤ ነበር። ጥሩ አልሆነም። ለሱ ይቅርታ። ግን ተረጋጋ። ህይወቴ ምስቅልቅሉ ነው የወጣው። አሁን ከዚህ በኋላ እንዴት ነው እሺ ብሆን? እንዴት መተው ነው የፈለግከው? ሰው ትተዋታለህ በቃ። ቤት ካልጨርስም ጨነቀኝ። ምን አባው አንተ ስልክ ምንድን ነው? ምን ሆና ነው ንገረኝ፣ አስረዳኝ። ምንም አልሆነችም። ደህና ናት አለ። ደህና ናት። ምንም አልሆነችም። ኧረ ቤካ አልኮል ምናምን ማለት ነው። ወንድምዬው ምናምን እያበደ ነው። እኔ እሱ ጉዳይ አይደል እያሳሰበኝ ነው። ሆስፒታል ውስጥ እያበደ ነው። ይሄ አሁን ካልከሰስኩት ምናምን እያለ ነው። ከዚህ እንዳትወጣ በቃ። ደህና ናት እሷ፣ ደህና ናት። አንተ ከአስፋልት ጋር ዮና ምን አድርገህ ነው? ይሄ እኮ ጥፋት እኮ ነው። ይሄን ምን
ይሄ ጥፋት ነው። እመን ማይሆን ስራ ነው የሰራው። እሱን እመን። በቃ ማይሆን ስራ ነው የሰራው። አንተ ሰው እንደዚህ እስከሚሆን ድረስ እንዲህ እስኪደማ ድረስ ሰማኝ። እኔ አስቤ አይደለም፣ በቃ አስቤ አይደለም። እሺ ምን አደረገች? ቆይ ምን አድርጋ ነው እንደዚህ ያደረካት? እኔ እኮ ግራ የገባኝ እኮ እሱ ነው። ምን አድርጓት ነው? ዮርዲ ቀለበት ሰማኝ፣ ቀለበት ልታስርላት ብለህ እምቢ ስላለች እንዴት እንደው አይቻሉ አይደል? ወይኔ ከሱ ጋር አገናኘውም። እሱና እሱ አገናኘውም። ዝም ብለህ አታውራ። ያለ ሴት መኖር አይቻልም። እኖራለሁ እኔ ብቻዬን በቂ ነኝ። እናትህ መብት ነው። ለሶስት ዓመት ይኸው ኖሬያለሁ እኮ መብት ነው። አሁን እያበደልህ ነው። ሜቢ ሊመጣ ይችላል። ይምጣ። እኔ ማንም ግድ አይሰጠኝም። ሊመጣ ይችላል። አሁን ይሄን ስለማያውቀው ነው። ይሄ ቤት ስለማያውቀው ነው። አሁን ከሳለውናን እያለ ነው። አሁን አርፈህ እዚህ ትቀመጣታለህ። ግድ አይደለም። ሰማህ? እንደዚህ ግድ የለኝም ማለት ምንድነው? ጉዳይ የሌለው አንተ ችግር ምንድነው? አፈልግም እንዴ ምን ፋሚሊያችን ኧረ ተይው አንቺ። ምን አጨቃጨቀሽ ከሱ ጋር? ምን አጨቃጨቀሽ? አንዋር ምን ይሰራል? አሁን መጥቶ ቢያንስ ሰራው ምንም አላረጋጋልኝ እንኳን እና ታዲያ እንደዚህ ሆኖ እንዴት ነው እንትን የምንለው ታዲያ? በቃ አንተ ራስን አረጋጋ። አለቀ በቃ። ከዚህ ብቻ እንዳትወጣ ነው የምፈልገው። ሰማህ? ከዚህ ቤት እንዳትሄድ፣ የትም እንዳትወጣ፣ ይሄን በር እንዳታልፍ። ሲጀመር ያንዋርም ያንቺ የቶፋም ጥፋት ነው ይሄ ሁሉ እንዲገባ ሽሽክያ እኔ አልፈልጋትም። አልፈልጋት እንዲሁ መተው ትችላለህ። እሺ ለሰው ሰው እየመታህ አይደለም። እሺ መተው ትቻለሁ። ላስረዳ ቤካ ላስረዳ ትቻለሁ እኮ እኔ ብቻዬን ለመኖር አክጄ ነበር። መጣች። ከዛ በኋላ ነግሬያታለሁ። አልፈልግሽም ዞር በይ ብያለሁ። ላስረዳ አለችኝ። መጣች እና ታዲያ አመንኳት። ልንገርህ ቤካ አመንኳት። በነጋታው እራሷን ልታጠፋ ነው ሲባል አገኛታለሁ ብዬ ግን መጥቼ ማታ ላይ እንትን ያለ በእሱ አካውንት ለእኔ እየተጻፈልኝ ነበር፣ ሲጻፍ ነበር ፎቶ ሲልክልኝ። በጣም ደደብ ነህ። አካውንት ስንት ሰው ሀክ እንደሚያደርግ አታውቅም እንዴ? ልጅቷ እኔ ጋር እንዳደረች አታውቅም? እኔ ጋር ያለችው እያለ ይሄ ምስክር ላይ ልጅቷ እራሳለሁ እኔ ጋር ነው። አንተ ጋር እንዴት ነው የምታስበው? የዛኔ አይደለም ከዛ በፊት የነበረው እንዳለ ነው ሲላክልኝ ነበር። እሺ ላከው እኮ አውቆ ነው። የእሷንም አካውንት ሀክ አድርገው እኮ ነው። የእሷ ሜሴጅ እንደሆነ ሲያስብ የነበረው ሲያሳብብ የነበረው በምን ነው የምትሰማው አንተ? አፍቃሪ አይደለም አይገባህም። ዮርዲ የሆነ ነገር ከሆነ ሰው ጋር ፎቶ ተነስታ እንደዚህ እየተሳሳመች ትክክል። እሺ ግን ነው ጠየኳት። ቤካ ይሄ ለምንድን ነው እንደዚህ የምታደርጊው? ለምን እኔ ላይ እንደዚህ አብራችሁ ከሆናችሁ አብራችሁ ትክክል ስላልኩ ነው። ትክክል አይደለም። ለምን አታዳምጠኝም? ቆይ ቤካ እየነገርኩህ እኮ ነው። አብራችሁ ከሆናችሁ እኔ ምን ለምን ያስፈልግሻል? ለምን እኔ ጋር መጣሽ አሉ። እሺ እሷ ግን እሺ አላገጠችብኝ። ቤካ እሺ በቃ እሺ ምን ማድረግ ትችላለህ? በቃ እሺ አለን አይደለ? በቃ ራስን አረጋጋ። መጀመሪያ በተረጋጋ ነው ማውራት ያለብህ። አለቀ። እንደዚህ ስለሆንክ እኮ ምንም የሚቀየር ነገር የለም። የት ነው የምትሄደው? እዚሁን በቃ የትም አትሄድም። ሰማህ? የትም አትሄድም። የትም አትወጣም። በቃ ከዚህ እኔ ማሳበር ነው ያለው አላማ እኔ ማሳበር ነው ወይ? አንቺ በቃ ራስሽን ረጋ አድርጊ። በቃ ተይው፣ ዝም ብሎ ተረጋጋና የሰውዬ ወደ ሀገር ውስጥ ሊመለስ ታገዝልኝ። በቃ 3 ቀን እዚህ ነው የምትሆነው። ወደድክም ጠላህም። ለምንድን ነው ስልክ ማያነሳልኝ? በገብርኤል እኮ አንዋር ምን ያደርጋል አሁን? ቢያንስ ይሆናል። ሁላችሁም እዚህ ስትመጡና እዚህ ይዛችሁ ተራላችሁ። አለቀ። የት ሄዳል? ከዚህ በላይ ምን ትያለህ? ያለው አለቀ። የት ሄዳል? አሁን እኮ እኔና ምንቴ እኮ እንዴት እናስቀምጥ ነው እናውቃለን። በሩ ቆልፈን እኮ ነው። ቁልፉ እኮ ፀሐይ ጋር ነው ያለው። እኔ ጋር ፈራ እኔንም አስፈራሱ ስትከፍት እንደዛ ንገራት። ቁልፉን ስጠኝ ይሄዳል። የማን የት ነው? ለምን ነግራት? ማን እንደሚበልጥ እናያለን። አትሄድም። አክብሬሽ ነው ዝም ብያለሁት። ናቀኝ እስቲ ልሂድ። ናቀኝና ልሂድ ካንተ። የት ነው የምትሄደው? ንቀት ምን ያህል የት ነው የምትሄደው? አትሄድም። ሽማና ላብሯት አትሄድም። ወንድሙ አለ። በቃ አንተ ምንም አያገባህም። አይገርምህም? የገዛ ወንድሙ አጠገቡ አለ። ወይኔ ጌታው፣ አንተ ምንም የሚመለከት ነገር የለም። በእናትህ ይኸውና፣ በቃ አሁን ራስን አረጋጋ። ትንሽ ሰላም እናገኝ። ትንሽ በቃ እሺ። እንደዚህ ስለ ጮክ ምንም የምታመጣው ነገር የለም። ሰማህ አይደለ? በቃ እሺ፣ ስለጨነቀ ነው። አይኖ ገብቶናል። በቃ አሁን ደህና ነች አልኩህ አይደለ?
በቃ ራስን አረጋጋ። ደህና ነች። እንደዚህ በመሆኑ ምንም ማለት ነው። ያ እኔ እኮ ምንም እየተረዳችሁኝ አይደለም። ቤካ በማለት እኔ እኮ በምን በጣም ነው የምወዳት፣ በጣም ነው የማፈቅራት። በቃ ልረሳት ስላልቻልኩ ነው። በቃ ማለት እንደዛ ሁና ሳያት አንተ አልቻለም። በቃ በዛ ለዛ ነው በቃ ቢያንስ እጅ ባያት እረጋጋለሁ። ቤካ እየነገርኩህ ነው እኮ በቃ እኮ ደህና ናት አልኩህ እኮ። እዛ ኪንክ እኮ ለራስህ እኮ ጣጣ እኮ ነው። ድጋሜ እኮ እንደዛ ያደረካት እኮ አንተ ነህ። ይኸውና እዛ መሄድህ ጭራሽ ሌላ ጣጣ ነው። ሰማኸኝ? አሁን እከሳለሁ ምናምን እያለ ነው። እዛ ካገኘህ ደግሞ ሌላ ጸብ ነው፣ ሌላ ጣጣ ነው። ዘብኑት ተማሪኛ ነው አንተ ለበምኒ አይደለም መከስ ምንም ነገር ሆናለሁ። በቃ እኔ ልንገርህ፣ እውነቱን ስነግርህ ስለማታውቁ ነው። ነግሬያችሁ አላውቅም። አንድ ቀን ለማንም ነግሬ አላውቅም ስለ ህይወቴ አንድ ቀን። በቃ ስለ ፍቅር ህይወቴ ለእናንተ ነበር መናገር የነበረብኝ። ስላሳለፍናቸው ጊዜያቶች አንድ አልነገርኩም። በቃ አታውቅም። እኔ ለእሷ ብዙ ነገር ሆኛለሁ። እኔ ከብዙ ሰው ጋር ተጣልቻለሁ። ይሄ ብርቅ አይደለም። መከሰስ መታሰር እኮ አይደለም። የህይወት መስዋዕትነት እንዲሆን ችግር የለም። በቃ ረጋ በል ሻውን። በቃ ረጋ በል ቤካ። እኔ እንዴት ነው የምረጋጋው? እባክህን በቃ እኔ እኮ በቃ ቤካ እየነገርኩህ ነው። እሺ ተመለስ። ጨጓራን እንደሚያመጣ ታውቃለህ። ምን በቃ እኔ ግዴታ አንተ ደግሞ በሳት ነው ሆስፒታል መውሰድ አልችልም። ፖሊስ እየፈለገ ነው። ተረጋጋና አዳምጠኝ። እኔ እውነቱን ለመናገር በቃ እኔ በቃ ቤካ በማድረግ እኔ እሷን ላለማጣት ነው እንደዚህ መሆኑ እንጂ እኮ ቢያንስ በቃ አይቼው ቴክስቱን አይቼው ፎቶን አይቼው መተው እችላለሁ እኮ መተው እችል ነበር። ግን ለምን? ስለምወዳት ነው። ስለምወዳት ነው። በቃ ተሳስተሃል። ሆኖም ቀረ ተሳስተሃል። በቃ ይሁን ማመን አለብህ መሰለህ። አሁን ደግሞ ታሰረጋጋ በዚህ ሰዓት ሄደህ ልታወራ ራሱ ፈቃደኛ መሆኑን እርግጠኛ ነህ? እንደዛ ከአስፋልት ጋጋሽታት ምን ማድረግ እንዳለባት ታውቃለህ? አይደለም እኔ እኮ የነካኋት ነው የመሰለኝ። በቃ ኧረ በማርያም ተረዱኝ። በቃ እኔ ተረዱኝ እስቲ ቢያንስ በቃ ተረዱኝ እንጂ በቃ እኔ ምንም ነገር ሌላ ነገር እኮ አይደለም የምፈልገው። በምኒና ወዳታለሁ፣ አፈቅራታለሁ። እሷን ላለማጣት ስል ይሄን ሁሉ ነገር እያደረግኩ ነው። በቃ መታሰርም ካለብኝ ችግር የለም። ወንድም እየሆን አውቀዋለሁ። ምንም ያድርግ ችግር የለብኝም። ምን ደህና መሆኗ ብቻ ምን ከምን አለ ነገር አፍቶለት ነበር። እየሰማኸኝ ነው? ወንድምየው ጮሆ ወጥቷል ከሆስፒታል። ሰማኸኝ አይደለ? የት ቢላው ምን ልታረገው ነው? ቢላው ምን ልታረገው ነው? ምንም ማለት እና ምንድን ነው የምታረገው? ጅል ነህ እንደ አንተ። አንዴ ስሙ። ከሆስፒታል ወጥቷል ወንድሙ። ሰማኸኝ? እየጮኸ እየዛተ ነው የወጣው። የሚከስም ከሆነ ይከሳል። ሰማኸኝ አይደለ? ይክሰሰኝ አይደለም ይሁንና ይክሰሰኝ አይደለም እኮ ተረተኛል። ይክሰሰኝ ብቻ አይደለም የሚባለው ተረተኛል። ብዙ ነገር ነው አንተ ህይወት የሚበላሻው። በጎ ስራ እየሰራው ገና ዛሬ በቃ ብዙ ነገር ይበላሻል። እባክህን በቃ ስራ ሁሉ ለሁሉ በካሽ አይሆንልህም። እሺ ይሁንና የነገር እኔ እኮ እንደዛ ይሁን እያልኩ ማንም ሳያዝንልህም ከገባ ማንም ሳያዝንልህም ስነ ስርዓት ይሁንና ያኔ እኮ ወዳታለሁ ማለት በጣም ነበር የምወዳት። እሺ ግን እኔ እሺ ምን ላድርግልሽ? እኔ ነኝ እኮ እንደዛ በቃ ረጋ በል አንተ። ደህና ናት ተባለ እኮ አሁን እኮ ወንድምዬው እኮ ነው የተቸገረው እኮ ትንሽ እኮ እዛ። እሺ ይሁንና በቃ እሺ ይሁንና ኧረ በቃ እንደ የሆነ ነገር እኮ ምንም አትሆንም አልኩህ አይደል እንደ በቃ ምንም አትሆንም። ደህና ናት። ትንሽ ብቻ የተፈለከተችው ነው በቃ እየተባለ ያለው። በቃ ተረጋጋ አንተ። ይሄ ሁሉ በቃ እኮ ተመርምራለች አይደል እንዴ? በቃ ደህና ናት ተባለ አይደል እንዴ? ተረጋግቻለሁ። በቃ ተረጋግቻለሁ። ያ በቃ ማይሆን ነገር አትበይ አንቺ ደግሞ በቃ
በቃ ይሄን ቤት ማንም አያውቀውም። ዮና በማርያም ስማ ተረጋጋ። እኔ በኋላ ላይ ሄጄ እጠይቃለሁ። ተረዳኸኝ? አሁን ግን ተረጋጋ። ምሳ እስኪደርስ ድረስ ምን ተጠብቅ። ምግብም አልበላም ብታማማለህ ዮና ዮና በማርያም በገብርኤል እያልኩ በቃ እሺ በለኝ። እኔ መቼም እንደዚያ ነገር ይፈጠራል ብዬ አስቤ አላውቅም ነበር። ምን ለምን ነገር ከሆነ ፋሚሊ ማርያምን እምላችሁ እንደዚያ ነገር ይፈጠራል ብዬ አስቤ አልነበረም። ይሄን ሁሉ ነገር ያደረኩትኝ ግን ደግሞ በጣም ከባድ የሆነ ነገር ነው የተፈጠረው። እስኪ እናንተም ጸልዩልኝና የሆናንም ካለመታሰር ለማደን ሞክር። በቃ የሆነ ነገር እናደርግና ፋሚሊዎች እባካችሁ በተቻላችሁ አቅም እናንተም በጸሎታችሁ እርዱኝ። እንግዲህ ምን ላችሁ ከዚህ በላይ ምን